የሕዝቅኤል መጠራት። እርሱም የሰው ልጅ ሆይ ተነስተህ በእግርህ ቁም፣ እኔም እናገርሃለሁ አለኝ። እርሱም ሲናገር መንፈስ ወደ ውስጤ ገብቶ በእግሬ አቆመኝ፣ ሲናገረኝም ሰማሁት። እርሱም እንዲህ አለኝ፣ የሰው ልጅ ሆይ በእኔ ላይ ወደ አመፀኛው የእስራኤል ሕዝብ እልክሃለሁ። እነርሱና አባቶቻቸው እስከ ዛሬ ድረስ አምፀውብኛል። ሕዝቡም እልከኛና አንገተ ደንዳና ነው። እኔ ወደ እነርሱ እልክሃለሁ፣ አንተም ጌታ እግዚአብሔር እንዲህ ይላል በላቸው። እነርሱ አመፀኛ ቤት ስለሆኑ ቢሰሙም ባይሰሙም በመካከላቸው ነቢይ እንደነበር ያውቃሉ። አንተ የሰው ልጅ ሆይ እነርሱን ወይም ቃላቸውን አትፍራ። ኩርንችትና እሾህ በዙሪያህ ቢኖሩም በጊንጦች መካከል ብትቀመጥም አትፍራ። እነርሱ አመፀኛ ቤት ቢሆኑም አንተ በሚሉህ ነገር አትፍራ፣ እነርሱም አያስደንግጡህ። እነርሱ አመፀኛ ቤት ስለሆኑ ቢሰሙም ባይሰሙም አንተ ቃሌን ንገራቸው። አንተ ግን የሰው ልጅ ሆይ እኔ የምልህን ስማ። እንደዚያ አመፀኛ ቤት አታምፅ፣ አፍህን ክፈት፣ የምሰጥህንም ብላ። ከዚህም በኋላ እነሆ አንድ እጅ ወደ እኔ ተዘርግቶ አየሁ፣ ጥቅልል መጽሐፍም ነበረበት። እርሱም በፊቴ ዘረጋው። መጽሐፉም ከፊትና ከኋላው የሰቆቃ የልቅሶና የዋይታ ቃላት ተጽፎበት ነበር። የሕዝቅኤል መጠራት። እርሱም የሰው ልጅ ሆይ ተነስተህ በእግርህ ቁም፣ እኔም እናገርሃለሁ አለኝ። እርሱም ሲናገር መንፈስ ወደ ውስጤ ገብቶ በእግሬ አቆመኝ፣ ሲናገረኝም ሰማሁት። እርሱም እንዲህ አለኝ፣ የሰው ልጅ ሆይ በእኔ ላይ ወደ አመፀኛው የእስራኤል ሕዝብ እልክሃለሁ። እነርሱና አባቶቻቸው እስከ ዛሬ ድረስ አምፀውብኛል። ሕዝቡም እልከኛና አንገተ ደንዳና ነው። እኔ ወደ እነርሱ እልክሃለሁ፣ አንተም ጌታ እግዚአብሔር እንዲህ ይላል በላቸው። እነርሱ አመፀኛ ቤት ስለሆኑ ቢሰሙም ባይሰሙም በመካከላቸው ነቢይ እንደነበር ያውቃሉ። አንተ የሰው ልጅ ሆይ እነርሱን ወይም ቃላቸውን አትፍራ። ኩርንችትና እሾህ በዙሪያህ ቢኖሩም በጊንጦች መካከል ብትቀመጥም አትፍራ። እነርሱ አመፀኛ ቤት ቢሆኑም አንተ በሚሉህ ነገር አትፍራ፣ እነርሱም አያስደንግጡህ። እነርሱ አመፀኛ ቤት ስለሆኑ ቢሰሙም ባይሰሙም አንተ ቃሌን ንገራቸው። አንተ ግን የሰው ልጅ ሆይ እኔ የምልህን ስማ። እንደዚያ አመፀኛ ቤት አታምፅ፣ አፍህን ክፈት፣ የምሰጥህንም ብላ። ከዚህም በኋላ እነሆ አንድ እጅ ወደ እኔ ተዘርግቶ አየሁ፣ ጥቅልል መጽሐፍም ነበረበት። እርሱም በፊቴ ዘረጋው። መጽሐፉም ከፊትና ከኋላው የሰቆቃ የልቅሶና የዋይታ ቃላት ተጽፎበት ነበር።